ሳጂ ጥቆማ ደርሶኛል። የሆነ ሰው ወንጀል ሰርቶ እዚህ ቤት የተደበቀ ሰው አለ፣ ቤቱ መፈተሽ አለበት እያለ ነው። ሆኖም ምንም ነገር የለም መፈተሽ ትችላለህ ብለው ቢፈትሽም የመስኪ ልብስ በደም ተጨማልቆና ከስለታማ ነገር ከሷ ክፍል ተገኘ። እነ ሄሉም እጅግ ደንግጠዋል። ሄሉም ይሄ ልብሷ የሷ ነው ግን እዚህ ቤት የለችም በማለትም ልትነካው ስትል ቅዱሴን በፍጹም አትነኪውም እያላት ነው። ሰላም ውድ ቤተሰቦቼ ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ይብዛላችሁ እያልኩኝ ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት እየጋበዝኳችሁ ስለምትከታተሉም ከልብ አመሰግናለሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ እና ላይክ፣ ኮሜንት አስተያየታችሁን እያስቀመጣችሁ ነባሮችም ከልብ አመሰግናለሁ። በባለፈው ክፍል እንግዲህ የመስኪን አንገት ቆርጦ በስጦታ ወረቀት ጠቅልሎ ለሄሉ ተልኮላት ነበረ። ስጦታ እንዴት ላንቺ ማን ነው የላከልሽ በማለት እንግዲህ ቅዱሴ እንድትከፍት ያደርጋታል። እሷም እዛው ፊት ለፊት ላይ ስትከፍተው የመስኪ አንገት ሆኖ ይገኛል። እሷም እራሷን ስታ እንግዲህ ካለች በኋላ ድጋሜ እንዳታየው በማለት እሱ መኝታ ቤት ውስጥ አስገብቶት ነበረ። መኝታ ቤት ውስጥ እሱ እንዳስገባው እንግዲህ ሄሉም ከነቃችም በኋላ ይሄ ነገር መጣራት አለበት፣ የእህቴ ሬሳ እንደዚህ በከንቱ አይቀርም፣ ሙሉ አካሏ ተፈልጎ መቀበር አለበት ብላ ፖሊስ ጣቢያም አመለክታለሁ በማለት ስትል እንግዲህ በፍጹም አታመለክችም ብሏት ነበረ ቅዱሴ። ሆኖም እሷ እኔ እንደዚህ ሆኜ ዝም ብዬ አልቀመጥም በማለት ወደ ፖሊስ ጣቢያ ሄዷ ነበረ። እንግዲህ ፖሊስ ጣቢያም ሄዷ ልክ ስትመጣ የመስኪ ጭንቅላት ተቆርጦ የተላከላት የለም ነበረ። ቅዱሴ ፋሲካን አናግሯት ሲመለስ ሄሉም ሳምሪም ከሄሉ ጋር ተከትሏ ስለሄደች በዛኑ ታይም ማን ገብቶ ጭንቅላቷን እንደወሰደ እንግዲህ ቅዱሴ ፈልጎ ያጣል። ቅዱሴን ፈልጎ አቶ እጅግ ተደናግጦ እያለ ነበረ ሄሉ የመጣችው ማለት ነው። ሄሉም እንግዲህ ለፖሊስ ጣቢያ አመልክቷ ስለመጣች ፖሊሶች ልክ በር እያንኳኩ ነበረ ክፍሉ የተጠናቀቀው። ሆኖም እንግዲህ ሳጂን ይመጣና ሄሉ እህቷ እንደተገደለች እና ግማሽ አካሏ እዚህ እንዳለ ተነግሮኝ ነው የመጣሁት። ስለዚህ ያለውን ነገር ማወቅ እፈልጋለሁ። ምንድን ነው እሱ እየተካሄደ ያለው ብሎ ይላል ማለት ነው። ሆኖም አዎ እንደዛ ነበረ፣ ግን እኛ ወተን ስለነበረ እኔም ከሄሉ ጋር ስለወጣው ተመልሰን ስንመጣ ሬሳውን ማን እንደወሰደው አተናል በማለት እንግዲህ ቃላቸውን ይሰጣሉ። ሆኖም እንግዲህ ቤቱን ማየት አለብኝ ይላል ሳጅም። ያስቀመጥክበት ቦታ ገብቼ ልይ ሲለው እሺ በማለት እንግዲህ ቅዱሴም ወደ መኝታ ክፍል ይወስደዋል። እሱም መኝታ ክፍል ያስቀመጠበት ቦታ ሲያሳየው እሱም ወደ አልጋ ስር ምናምን ሲፈልግ እኔ እኮ እዚህ ጋር ነው ያስቀመጥኩት፣ ሌላ ቦታ አልነበረም ያስቀመጥኩት ይለዋል። እሱም እሺ በማለትም እንግዲህ ከሟች ጋር ምን አይነት ቅርርብነት አላችሁ? ሟችስ ጸባዩዋ እንዴት ነበረ? በምን እየተነሳ ነው ይሄ ነገር ሊከሰት የቻለውስ ምንድን ነው? በማለት እንግዲህ ይጠይቃል ማለት ነው። እሱም ይሄ እንግዲህ እኔ ምንም አይነት የማውቀው ነገር የለም፣ ሟች ከዚህም በፊት እኛ ቤት ትቀመጥ ነበረ፣ እንግዲህ አሁን ላይ ከቤት ሄዷለች። ይሄንን ነገርስ ማን ያደርጋል ብለህ ልታስብና ልትጠራጠር ትችላለህ ብሎ ሲጠይቀው ይሄንን ነገር ያደርጋል ብዬ የማስበው አንድ ሰው ብቻ ነው፣ እሷም ፋሲካ ናት። ይሄንንም ያልኩበት ምክንያት ከዚህም በፊት ሳምሪን በስለት ወቅቷት ነበረ፣ እኛ ለፖሊስ አላመለከትንም እንጂ፣ ስለዚህ እህቷንም ደግሞ እራሷ እንደዚህ ልታደርግ ትችላለች በማለት እንግዲህ ጥቆማውን ይሰጣል ማለት ነው። እሱም እንዴት ይሄ ነገር ሊሆን ይችላል? ይሄ ነገር በፍጹም ሊሆን አይችልም እያለው እንግዲህ ቢለውም ይሄንን ቃሉን ከተቀበለ በኋላ ሆኖም ሳምሪንም አንቺን ማውራት እፈልጋለሁ እኔ ወደ ውጪ ይላታል። እሷም ወደ ውጪ እኔ አልወጣም በዚሁ አናግረኝ ስትለው
እሺ በማለት እንግዲህ እዛ ጋር እንዲያናግራት ታደርጋለች። እሱም ሟች ጸባይዋ እንዴት ነበረ ብሎ ያለውን ማብራሪያ ይጠይቃታል ማለት ነው። እሷም በሚጠይቃት ሰዓት ሟች ከዚህም በፊት ባሌ ነው ብላ ያመጣችው ሳታፈቅረው ነበረ። ሆኖም እሷም ያመጣችው ከሄሉ ጋራ መጀመሪያ ፍቅረኛዋ ነበረ። ካሌብና ቅዱሴ ጸብ ነበረባቸው በማለት ትነግራቸዋለች ማለት ነው። ከዛም በኋላ እንግዲህ አንቺ ለዚህ ወንጀል ይሰራል ብለሽ የምትጠረጥሪው ሰው አለ እንዴ በማለት እንግዲህ ሳጅንም ይጠይቃታል። እሷንም በሚጠይቃት ሰዓት እኔ የምጠረጥረው ሰው የለም ብላ ትመልስለታለች። እሱም ፋሲካ አንቺ ላይ ወንጀል እንዳደረሰች ቅዱሴ ነግሮኛል እና ፋሲካ እንዴት ናት ብሎ ይጠይቃል። ፋሲካም አዎ እዚህ ቤት ስትቀመጥ ነበረ፣ ሆኖም ግን አሁን ከዚህ ቤት ወጥታለች፣ አላማዋ ሌላ ስለነበረ አሁን እዚህ ቤት የለችም በማለት እንግዲህ ትመልስለታለች ማለት ነው። እንደዛ ከሆነ ካዲያ ይህን ወንጀል ማን ያደርጋል ብለሽ ታስቢያለሽ? እሷስ ጸብ ከማን ጋር አላት? በማለት እንግዲህ ሳምሪን ይጠይቃታል። እሷም እኔ ከማን ጋር ጸብ እንዳላት አላውቅም፣ እሷ ጥሩ ሰው ነበረች። ሆኖም ግን ያው የሰው ልጅ ፍጹም ሆኖ ስለማይፈጠር አንዳንድ ጸባይም አለባት። ከዛ ጸባይዋ ውጪ ሌላው ነገሯ ሁሉ ሰላም ነው ብላ ትላለች። እንግዲህ ጥቅምን እንደምትፈልግም ዳርዳሩን እየነገረችው ቢሆን ታዲያ ፋሲካ አንቺ ላይ ያደረሰችው ወንጀል ምንድን ነው? በወንጀል ለምን ዝም አልሽ ሲል አይ እኔ ፋሲካ እንደዚህ ይሄን ያህል ጨክና የምታደርግ አይመስለኝም ብላ እንግዲህ ሳምሪ ብቻ ናት ፋሲካ አትመስለኝም ያለችው። ሆኖም እንግዲህ ሄሉም ያ ሁሉ እንግዲህ ምርመራ ካደረገና ሰውየው ወደ ቤቱም ከሄደ በኋላ ሄሉም ወደ መኝታ ክፍል ገብተው ሲተኙ ጥርጣሬዋን ትጀምራለች። በአይምሯ ውስጥ ብዙ ነገር እየተመላለሰ ነበረ። ይህንን ነገር ያደረገችው ፋሲካ ናት፣ ይህንን ነገርማ ሌላ ሰው ሊያደርገው አይችልም እያለች ወይም ደግሞ ካሌብ ነው፣ ካሌብ ደግሞ ሰውን አይገልም፣ እንዴት ይሄ ነገር ሊፈጠር ይችላል? ምንድን ነው እሱ? ማንን ነው የምጠረጥረው? እያለች እንግዲህ እጅግ እየደነገጠች እያሰበችም ቅዱሴ ሊሆን ይችላል ወይ ብላ ታስባለች። እሷ ቅዱሴ እንዴት ይህንን ያደርጋል ብዬ አስባለሁ። ወደ ራስሽ ተመለሽ እንጂ ምን እየሆንሽ ነው ሄሉ? እያለች እንግዲህ ለራሷ እየነገረች እያለቀሰች ቁጭ ብላ ነበረ። ቅዱሴም ተኝቶ ነበር። ከዛው እንግዲህ ይባንናል ማለት ነው። ያንን ከእንቅልፉ ከባነነ በኋላ ሄሉዬ አልተኛሽም ወይ? ለምንድን ነው የማትተኙ? ምን ሆንሽ ነው ብሎ ይላታል። እሷም እህቴ እንደዚህ ሆኗ ያልሆነ ቦታ ወይም ቀብረዋት ወይም ምን ውስጥ እንዳለች ሳናቅ ሙሉ አካሏን ሳናገኝ፣ እኔ ግን ጨካኝ ነኝ እዚህ ተኝቻለሁ በማለት እንግዲህ እየተጸጸተች ትነግረዋለች። እሱም ነይ በቃ ተኝ ብሏት ያቅፋታል። እሱም በሚያቅፋት ሰዓት እንግዲህ እሷ እንዴት እንደዚህ ተኛለሁ? በፍጹም መተኛት የለብኝም ብላ ትነሳለች። ያንንም ከተነሳችን በኋላ ሳጂ እኮ ሁላችንንም እየጠረጠረ ነው በማለት እንግዲህ ትነግረዋለች። እንዴት ነው? ምን ልትነግረኝ ፈልገ ነው? ንገረኝ። ይህንንማ በቃ እግዚአብሔር ይፈታዋል በማለት ስትል ቅዱስ የሚደነግጣል። ሄዱ ምን ልትል ፈልጓ ነው በማለት እንግዲህ ድንጋጤ ውስጥ ይገባል ማለት ነው። እሱም እንግዲህ እንደዛ ድንጋጤ ውስጥ ከገባ በኋላ እሷም ጀርባዋን ሰጥታ ትተኛለች። ሳጂም እንግዲህ ፋሲካን መንገድ ላይ ያገኛታል። መንገድ ላይም አግኝቶ እንግዲህ ትፈልጊያለሽ ፖሊስ ጣቢያ ይላታል። ምንድን ነው እሱ በማለትም ስትጠይቀው እንግዲህ ወንጀል የተሰራበት ሰው አለ እዛ ውስጥ ስለተጠረጠርሽ መስኪ አንገቷ ተቆርጦ ቤት መጥቷልና ይህንን ያደረግሽው አንቺ ትሆኛለሽ፣ ከሟች ጋር ምን ያገናኛቸዋል? በማለት እሷ ጥሩ ሰው ናት እንዴት ትሞታለች ብላ እንግዲህ ማስመሰሏን ትቀጥልበታለች። ከዛም በኋላ እንግዲህ እሱም ግዴታ መሄድ አለብሽ ከኛ ጋራ ብሎ ሲላት እኔ አልሄድም
አዘን ላይ አይደለም ወይ ሳጂ? አሁን አዘን ላይ ነኝ፣ አዘኑ ሲያልፍ በማለት ስትለው አይ አሁን በአስቸኳይ ነው የምትፈለጊው፣ ምንም አዘን የለም በማለት እንግዲህ ይነግራታል ማለት ነው። ከዛን እሷም እሺ በቃ አሁን እህቴን ላጽናናና ካልሆነ ከዛም በኋላ ብላ ትለዋለች። አይ እንደዛ የለም አሁን እንሂድ ብሏት እንግዲህ ፋሲካን ይዟት ይሄዳል ማለት ነው። ፋሲካም እንግዲህ ቃለ መጠይቅ ስትሰጥ ሄሉም እና ቅዱሴ ናቸው ሊገሏት የሚችሉት ይህንን ነገር ሊያደርጉ የሚችሉት ይህንን ደግሞ በራሳቸው ላይ እንዳልሆነ በሰው ያሳብባሉ በማለት እንግዲህ ትናግራቸዋለች ማለት ነው። ይህንን እንዴት ልትጠረጥር ይቻልሽ? እንዴት ይህን ልትይ ይቻልሽ? በማለት እንግዲህ ሲናገር ይሄንን ልል የቻልኩበት መስኪ በራሷ አፍ ነግራኝ ነው በማለት እንግዲህ ትነግረዋለች ማለት ነው። ያንን ነገር ስትመልስለት በዛ የተነሳ እንግዲህ እንዴት ይሄ ነገር ሊከሰት ይችላል በማለት ጥርጣሬ ውስጥ ይገባና መስኪን ስትፈለጊ ትመጫለሽ ብሎ ይለቃታል ማለት ነው። እሷንም በዛ አይነት መልኩ ከለቀቃት በኋላ እንግዲህ እሷም ወደ ቤት ትመጣለች። ቤትም ከመጣች በኋላ ማስመሰሏን ትቀጥላለች። ወይኔ እህቴ እያለች እያለቀሰች ስትገባ ሄሉም ጭራሽኑ ገዳዩ ማን ሆኖ ነው የመጣሹ በማለት እንግዲህ ውጪልኝ ከቤቴ ትላታለች ማለት ነው። እሷም እንዴት ነው እንደዚህ የምትይኝ? እኔ አሁን አዎ ያለሽበትን ሁኔታ አውቃለሁ፣ ግን እንዴት እንደዚህ ውጪልኝ ትይኛለሽ? በፍጹም ብትገይኝ እንኳን ከዚህ ቤት አልወጣም ትላታለች። እሷም መውጣት አለብሽ እንጂ እንዴት እንደዚህ ታደርጊኛለሽ? በማለት እንግዲህ እንድትወጣ ታደርጋታለች። እሷም እንዴት አሁን ላይ ተባብረን እንደውም የእህቴን ገዳይ ማግኘት አለብን እንጂ እንዴት ውጪ ትይኛለሽ ብትላትም አሁን እዚህ ጋር ላይሽ አልፈልግም፣ እንድትወጪ ነው የምፈልገው፣ አሁኑኑ ውጪልኝ ከዚህ ብላ እንግዲህ ታስወጣታለች ማለት ነው። እሷም እሺ በማለት ከዛ ትወጣላታለች። ሆኖም እንግዲህ በስተመጨረሻ አካባቢ ላይ አሁን በህይወት እንዳለች መስኪ ያው በብር እንግዲህ እነሱን ለማሳሰር አሁን ሳጂ ቤቱን ፈትሾ ቃለመጠይቅ አድርጎ ሁሉንም ነገር ጨርሶ ከሄደ በኋላ እነሱ በተኙበት አሁን ደግሞ ልብሷን በደም ተጨማልቆ ከቢላ ጋር አድርጎ እሷ ክፍል እንዲያስገባ ታስደርጋለች። ያንንም ካደረገ በኋላ ጥቆማ እንዲያደርግ ከዛም ደግሞ ያንን ስራውን ሲጨርስ እንደሚከፍል ታደርገዋለች። ይህንን ስራዬን ጨርሻለሁ ብሎ ይላል። እሱም እንግዲህ እነሱ በተኙበት ቀስ በማለት ገብቶ ሁሉም በተኛበት የመስኪ ክፍል ያስገባል ማለት ነው። ያንንም እንግዲህ ካስገባ በኋላ ለሳጂ ይደውልለታል። ጥቆማ ላደርግ ነው እዚህ ጋር የሞተ ሰው አለ በማለት እንግዲህ ይነግረዋል ማለት ነው። ወንጀል ሰርቶ ቤት ውስጥ አሉ ብሎ ሲል እንግዲህ ሳጂም ይመጣል። ሳጂም እንግዲህ ወደ ውስጥ እንደገባ ምን ሆነ ነው ሳጂ በማለት ይጠይቁታል። እንግዲህ ሳጂንም ሲጠየቅ ጥቆማ ደርሶኝ እኔ የመጣሁት ይህንን ማን እንደዚህ እንዳደረገ እንግዲህ የምደርስበት ይሆናል። ይሄ ነገር እዚህ ቤት ከሆነ በቃ እያለ እንግዲህ ቤቱን ልፈትሽ ነው ይላቸዋል። እሺ በቃ ፈትሽ ችግር የለውም በማለት እንግዲህ ቤቱን እንዲፈትሽ ይፈቅዱለታል ማለት ነው። እሱም እንግዲህ የቤት ፍተሻ ያደርጋል። ቤት ውስጥም እንግዲህ ሶፋ ስር ሳይቀር እንደ በረሮ እየፈለገ ነበረ። እንደውም ጎንበስ ብሎ በረሮ መስሎት ይሁን አይጥ እንደዛ እየፈለገ ነበረ። ከዛን እንግዲህ ቢፈልግም ሊያገኝ ስላልቻለ የመኝታ ክፍል ገጠመኝ ሲገባ ልብስ በፌስታል ያገኛል። እሱንም ሲያየው እንግዲህ ከፍቶ ሲያይ በደም የተላወሰ የመስኪ ልብስ ነው ማለት ነው። ያንን ምንድን ነው እሱ ብሎ እየጠየቃቸው ይገኛል ማለት ነው። እንግዲህ እነሱም እጅግ ተደናብረዋል። እነሱ ያልፈለጉትን ምንም ነገር የለም ያሉትን ነገር በክስተት አግኝቶታል ማለት ነው። እንግዲህ ያንን እስካገኘው ድረስ ምን አይነት ነገር ይፈጠራል? እንግዲህ መስኪ
ራሷ እንደዚህ አይነት ነገር እያደረገች ትገኛለች ማለት ነው። ውድ ቤተሰቦቼ እና የዛሬ ያዘጋጀውላችሁ ይህንን ይመስላል። እንግዲህ ሳጂ ይሄ ልብስ ከየት መጣ እያለ ሄሉም እንዴት ይሄ ነገር ሊፈጠር ቻለ እያለች እንግዲህ ቅዱሴም እንዳትነኪ እያላት አሻራ እንዳይወጣ እየተፋጠጡ ክፍሉ በዚህ ተጠናቋል። እስቲ እናንተ ደግሞ ኮሜንት ላይ አስተያየታችሁን አስቀምጡልኝ ማለት ነው። ውድ ቤተሰቦቼ ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ምሽት ይሆንላችሁ። የእግዚአብሔር ጥበቃ ምሕረት ለእያንዳንዳችን ይብዛልን፣ ጉልበት አቅም ይሆናል እያልኩኝ በወዲሁ እለያያችኋለሁ። እወዳችኋለሁ፣ አከብራችኋለሁ። መልካም ምሽት በድጋሚ